መሲ መሲ ምን እኮ እናወራለን እያልኩኝ ምን ላይ የረሳሁት? እስኪ በእናትሽ የእናታችንን ስልክ ትሰጪኛለሽ? የማንን እናት? ያንቺን ነዋ መሲ። ምን ነው በሰላም ነው? አዎ በሰላም ነው። ምን ነው ከዚህ በኋላ እኮ ለእኔም እናቴ ናቸው። እሺ እሰጥሃለሁ። እሺ ያዝ ልንገር። በቃ ከቤት ዝም ብለሽኝ አትውጪ እሺ? እየጠየቅሽኝ ውጪ። እሺ እኔ ምናልባት ሱቅ ከወጣሁ ነው እንጂ ሌላ ቦታ እንኳን አልሄድም። በጣም አሪፍ። የባለ ሱቁን ስልክ ታውቂያለሽ አይደል? አዎ አውቀዋለሁ። በጣም ጥሩ። ደውለሽ እሱን እዘዡ እሺ? አንቺ እዛ ድረስ መሄድ አይጠበቅብሽም። እሺ አዎ ከሀገር ልትወጣ ሁኔታዎችን እያመቻቸች እንደሆነ ደርሼበታለሁ። እንዴት? ቆይ እሷ በፖሊስ እየተፈለገች አይደል እንዴ? እንዴት ነው ከሀገር ልትወጣ የምትችለው? ያው ነገሮችን አመቻችታ ነው፣ ግን ሳቀድም መቅደም አለብን። ዝም ብለን ማየታችን ጥሩ አይደለም። እሺ እና ምን እናደርግ? በቃ እንዴትም ብለን ተከታትለን ወደ እስር ቤት እንድትገባ ማድረግ አለብን። ካልሆነ ታመልጣለች ወይ ደግሞ ሌላ ከባድ ወንጀል ሌሎች ሰዎች ላይ ታደርሳለች። ያለችበትን መኖሪያን ታውቀዋለህ? ደርሰበታል? አይ እሱን ማወቅ ይከብዳል። እንዴትም ቢሆን አልቻልኩም። ስልኳን ለመጥለፍ ሞክሬ ነበር። እንደገባኝ ከሆነ ግን ብዙ የተለያየ ስልኮች ነው የምትጠቀመው። ስለዚህ ምንም ልደርስበት አልቻልኩም። አዎ እሷ ላይ ቶሎ መድረስ ይከብዳል። ጋሺ በጣም ጥሩ ሰው ነበር። በምንም አይነት መንገድ ብንወስደው እሷ ለእሱ አትገባውም። አዎ አትገባውም፣ ግን ደግሞ ጥሩ ሰው ስለሆነ የእሷ መጥፎነት አልገባው። አባቢ ያረፈ በተባለበት ሰዓት እሷ ቤት ውስጥ ባትኖር ኖሮ እውነት ነው የምልህ በዚህ ሰዓት ማንነቷን ሳውቋ አንቺ ነሽ ብዬ ነበር የሚይዛት። ግን በጊዜው ደግሞ ቤት ውስጥ አብራ ነበረች። እንዴትም ቢሆን እውነቱ መውጣቱ አይቀርም። መቼም ተስፋ እንዳትቆርጥ። እየተረዳሁት ባለው ነገር ከስራ ባልደረባቸው ውስጥ ይህን ነገር ያደረጉት ይመስለኛል። እኔ እንጃ። እኔ ደግሞ ይሄ ነው ማለት ይከብደኛል። እሷ ያለችበትን አንድ የሚያውቅ ሰው አውቃለሁ። በተደጋጋሚ አብረ እንዲሰራ ሲጨቀጭቀኝ ነበር። ማን ነው እሱ? እዚህ ቤት ይመጣል። የሄድሹ ጓደኛ። እሷ ልክ ነህ። እኔንም እንደዛ እያለኝ ነበር። የሆነ ፋይል ሰጥቶኛል እና ባላወቀውን ብናወጣጠው ምን ይመስላል? እንደዛ ማድረጉ ቀላል ነው፣ ይቻላል። የሆነ ቀን ለሄድሹ ስልጣቸው ስለማቅ አሁንም እንደዛ ማድረግ አይከብደኝም። እሺ በቃ አሁን ጥራውን ነው ይምጣ። እሺ እጠራዋለሁ። ደግሞ አናግራለሁ ያልኩህ ስለምን? ስለ ሄድሹ። ቆይ ምን እየተፈጠረ ነው ያለው ታውቃለህ?